ሆናለች። 5 ዓመት ሙሉ ደግሞ ሳትልክ 5 ዓመት ሙሉ በነፃ እየሰራች እንዴ 5 ዓመት ሙሉ ሀቀኛ ሰው እኮ ብትሆን ኖሮች ስትዮ ወስዳ ለኤምባሲ እቺ ልጅ ዜጋችሁ ናት ተረከቡኝ፣ እናትና አባት ካላት ወደ ቤተሰቦቿ ላኳት ብላ ለኤምባሲ ታስረክባለች። ኤምባሲ ደግሞ መቀመጫ አለው፣ ማረፊያ ቦታ አለው። እንደነዚህ አይነት እህቶቻችን ሲቸገሩ የሚያስቀምጥ ቦታ አለው። አስቀምጦ ቤተሰቧን ፈልጎ ይልካታል። ለምንድን ነው እኔ እኮ ልመጣ ነበር ፓስፖርቷን ለማሳደስ እናንተ ጋር ልመጣ ነበር። ስለዚህ የሁሉ ጊዜ ሳታሳድስላት ነው አስለች ልጅ ይቃማ አላት። ሀገራችን ላይ ይህ ሁሉ ጊዜ ያለ ይቃማ ማስቀምጣት ይሆናል፣ አፍናት ይሆናል። ለምን አሁን ይች ልጅን ወስጄ ለኤምባሲ ከሰጠዋት የሁሉ ጊዜ ያስቀመጥኩበት ገራማ ወይንም አሁን አውጣ ልጅቷ ሜዳ ላይ ልጥላት ይሆናል። ገባችሁ? ልጅቷ ሜዳ ላይ ትጥላትና ጠፋች፣ ኤምባሲ ጠፋች ብላ በላክ ታደርጋለች። በላክ ካደረገችው በኋላ ጠፍታለች፣ ልጅቷን አላቃትም ብላ በላክ ታደርጋለች። ከዛ በኋላ እሷ ምንድን ነው ራሷን ለማዳን ገራማ እንዳትከፍል፣ ይሄ ነው። ለምን ገራማ ትከፍላለች? አሁን ልጅቷ በሽተኛ ናት፣ አውጥታ ውጭ ብትላትስ በዚህ 2 ሳምንት ውስጥ ከ2 ሳምንት በኋላ ወስዳታለሁ ምትል ከሆነ ማለት ነው። አስቡት እናንተ ወስዳ ጥላት ልጅቷ የታለች ስትባል እኔ እንጃ ወጣች፣ ቤት በር ከፍታ ወጣች። ከዛ በኋላ እሷም ከገራማም ትድናለች፣ ከምንም ትድናለች። ሴትዮዋ አውቃ ነው እንደዛ ያለችው። ስለዚህ በአስቸኳይ ኤምባሲ ዛሬ ይዛት እንድትመጣ ማድረግ አለበት። በአስቸኳይ ያልሆነች ነው። ይሄ ደሞዟን እየሰጠዋት ነው። የሰጠዋት ደሞዝ የ5 ዓመት ደሞዝ እናቴ ጋር ትላለች። ይሄ የማያሳምን ምክንያት ነው እና እኛ ስለ ደሞዝም እያሳሰበን አይደለም። እኛ እህቴን ትኬት ቆርጣ ወደ ኢትዮጵያ እንድትሸኝ ብቻ ነው የምንፈልገው። ትኬት ማትቆርጥም ከሆነ የትኬት ብር እኔ እሰጣታለሁ፣ ችግር የለም። ትኬት ለእህቴ እኔ ቆርጣታለሁ። ኢትዮጵያ እንድትገባ ብቻ ፍቃድ ትስጥ። እሷ ቤት ተቀምጣ ኤምባሲዎች ሲያወራት ሌላ ነገር፣ እኔ ሲያወራት ሌላ ነገር እየጨቀጨቀችኝ ነው። እህቷ ብላለች ለኤምባሲዎቹ እየደውለች ነው ብላኛለች። ደውይ ብለኛለች፣ እኔን እራሱ ማለት ነው። ስደውልም ስልክ አታነሳም። ቆየ እኮ ስልክ ማንሳት ካቆመች ለእኔ 5 ወር ነው። ስልክ አታነሳልኝ። ታይ እኔ እኮ እህቷ ነኝ። እህቴ እንዴት ናት? ደህና ናት ወይ ከማላት ውጭ ምን እላታለሁ? ለምንድን ነው ማታነሳልኝ? ለምንድን ነው በቃ ኢትዮጵያ ትግባ ነው የኔ አላማ። ደህናም ትሁን አሟትም ትሁን ኢትዮጵያ ትግባ። እህቴ ኖርማል አይደለችም 100%። በቃ እህቴ ስህር ተደርጎባታል። ኖርማል አይደለችም። ኖርማል እናቴ እንደዚህ የ5 ወር ሙሽራ ነበረች እኮ አረብ ሀገር ስትመጣ። ሮጣ ያልጠገበች ልጅ ናት ያገበችው። በትንሽነቷ ነው ያገበችው። አግቢታ በሙሽርነቷ ነው ሰው ሀገር የመጠችው። እና 7 ዓመት ነው ከሀገር ከወጣች። 7 ዓመት ሙሉ አንድ ሰው ኖርማል ሆኖ እናቷ ትናፍቀው፣ እህት ወንድሟ አይናፍቀው። ባልዋ ቢያስገድዳትም እሷ ያለችኝ እኔ ጋር አለ መሐመድ ነው አለ። መሐመድ ደግሞ ባሏ ነው። እኛ ቤት መሐመድ የሚባል ወንድም የለም። ባሏ ነው። ብሩን የ2 ዓመት ብርም የበላው ባሏ ነው። ባሏ በልቷል፣ ቤተሰቦቿ በልተዋሉ የምትለው ባሏ ነው እንጂ ባሏን ለበላው የሪቴን እንትን ልፋት እኛ እንጠይቃለን። እሷን አይገባትም። ኢትዮጵያ ከሄደች እኮ ህይወቷ አደጋ ላይ ነው ትላለች። ለእኔም እኮ እንደዛ ብለኛለች። እኛ አለናት። ከእናቷ ስትሆን ህይወቷ አደጋ ላይ አይሆንም። ከአባቷ ስትሆን ህይወቷ አደጋ ላይ። አንድ ነገር ልንገርሽ። እኔ አሁን ይኸው ስልክ ሌላም ሰው አሁን ደውሎልኝ ነበርና እች ልጅ በአስቸኳይ ከዛ ቤት መውጣት አለባት። 2 ሳምንት ኤምባሲንም 2 ሳምንት ጊዜ ይሰጠኝ ያለችው አንዳንድ የራሷን ጉዳይ ለማስተካከል ብላ ነው። ልጅቷን ከ2 ሳምንት በኋላ ይዣት ትመጣለሁ ያለችው የራሷን አንዳንድ ነገር ማስተካከል ያለባት መድኃኒት ካሰረችበት የሆን ነገር ራሷን ነገሩን ለማስተካከል ብላ ነው። ስለዚህ ኤምባሲ በአስቸኳይ ዛሬ ወይ ነገ ያችን ልጅን ከዛ ቤት መውጣት አለበት። እኔ ደውዬ ነግሬያቸዋለሁ፣ አስተላልፌያለሁ። እነሱ እሺ ሙባረክ ወዲያው አሁን ወደ ሪያድ ኤምባሲ ደውለን እናናግራቸዋለን ያሉ ኮሚኒቲዎቹ። ማለሽ ሀናን አንቺ እህትሽ ህጋዊ ናት? ህጋዊ ናት። ሄዳ አይታለች። راحت لغايه عندها البيت ما تبغى تشوفها ሴትዮ ያለችበት ቤት ድረስ خلاص مو مشكله። ሀናን አንቺም ህጋዊ ነሽ? አዎ አዎ።
ሀላስ እሷ ሐናን መጨረስ ትችላለች። ኤምባሲ አይጠበቅም። ሙቤ ምን ትላለህ? እንዴት በለኝ። ወዛረት አልዓመል ታውቂያለሽ ሐናን? እኔ ሎኬሽን በሙቤ ልክልልሻለሁ። ወዛረት አልዓመል ቀጥታ ሂጂና ወዛረት አልዓመል ቅስም አልአርሺቭ ላይ ትገበያለሽ። በላግ ነው የምታስተላልፍ፣ ሪፖርት ነገር ነው የምታስተላልፊ። ገብተሻል? ከዛ ወዛረት አልዓመል ይሄ ነገር ይቀበሉና ወይ በቢሮ ወይ በእነሱ በራሳቸው መንገድ ምን የሚያደርጉት እርምጃ የሚወስዱት። ከዛ ሪካርድ እና መስረጃዎች እንዳለ ታቀርቢያለሽ። እኔ ለጠለብ ቤት ነው ያለሁት። ከመጣሁትም 2 ዓመት ነው። ይህንን ሁሉ ሊያደርግ እዚህም ደግሞ ብዙ ጊዜ አይፈቅዱልኝም። እኔ ያልኩሽ አንቺ አይደለም የምታደርጊው፣ እዛው ያለው ከአንቺ ቤተሰብ ማን ነው? ከእነሱ ጋር የምትሰሪ ሰዎች አሰሪዎቹ ከአንቺ ጋር ምን ማድረግ አይተባበርሽም በዚህ ጉዳይ? ሽማግሌ ናት። በዚህ ነገር መግባት አትፈልግም። ኦኬ። አይ ኤምባሲዎች እኮ ደውሎ እኮ ሊያመጣት ልጅቷን ይችላሉ። ደውለ አሁን ይዝሻት ነይ ልጅቷን ማለት ይችላሉ። ወይ እኮ አሁን እኮ ያልኩህ ምንድን ነው ቅድም አሁን የደረሰህ ነገር ሙቤ ራይት 100% እዛ ጋር እንትን ማቆየት አሁን በአሁኑ ሰዓት ላይ አስቸኳይ እንትን ወዛረት አልዓመል ላይ አንድ ሰው እዛ ሄዶ እንትን ማድረግ ቢችል ከአንዳንዴ በተለይ ዘመዷ ቢሆን ጥሩ ነበር እና ከአንዳንዴ አንጠልጥሏት ነው የሚያመጣዋት። ችግሩ ግን እዛ ምሽክለ هي برضو خدامة أختها يحتاج ناس ቤተሰብ እንትን የሚያደርገው ቢተባበራት ጥሩ ነበረ። تعرف السعودية ደግሞ አንዳንድ ሰው ይፈራል። ያው ይቃማ ምናምን ያለም ቢሆን ይፈራል ችግር ውስጥ መግባት። تعرف الناس كيف አሁን እኔ ለኤምባሲዎች ነገር ያለው ይሰሙናል ኢንሻአላህ እና መልዕክቱን አስተላልፊያለሁ። እኔ ቪዲዮ ሰርቼ ልጅቷ አደጋ ላይ እንደሆነች በአስቸኳይ ከዛ ቤት መውጣት እንዳለባት ተናግሬያለሁ። ልጅቷ ቪዲዮ ላይ ታያለህ፣ ትክክል አይደለችም እንዴ ሐናን። አንቺ እዛ ስቴጅ ምንድን ነው ያለችሽ? እንትና ለሕዛ ገስት ላይ ያለ ሰዎች እዛ ጋር መሄድ የሚችሉ ሰዎች አሉ። አረ ትረሳዋለህ። ሙስተቂም ማ ሐድ ራሂ አይደለም መደወሉን ካን ለወዛረት አልዓመል መደወል እኔ እደውላለሁ። ስልክ ቁጥራቸው ትረሳዋለህ ሐቢቢ ትረሳዋለህ። አሁን ኤምባሲ ነው ይሄን ኤምባሲ ነው ማድረግ ያለበት። ማንም ሳይሆን ኤምባሲ ሂደው እዛ ሂደው እንትን ማለት አለበት። ኤምባሲ ነው መሄድ ያለባቸው። ከምንም በላይ ኤምባሲዎች ናቸው ለልጅቷ በአስቸኳይ መድረስ ያለባቸው ብዬ ነው የማስበው። ኤምባሲዎች ይሄዱ፣ እነሱ ዲፕሎማት ናቸው። ደውለው ልጅቷን ይዘሽ ነይ ሊሏት ይችላሉ። ብዙ ነገር ማድረግ ይችላሉ። እች ልጅ ምስኪን ናት። ዋሌኩም ሰላም ሙቤ። በሰራተኞች ምክንያት እኮ የተመደበ ራሱን የቻለ የሰራተኞችን እንትን የሚል ሰው ስላለ ኤምባሲ ነው የሚቻለው። ኖርማል ሰው መሄድ አይችልም። ያጀማ ሳውዲ ነው ያለ ነው እኮ። ስለዚህ ከባድ ስለሆነ ኤምባሲዎች በእነዚህ በሰራተኞች ጉዳይ የሰራተኞች ጉዳይ ብቻ የሚመለከተው ሰው ስላለ እሱ ነው መሄድ ያለበት። ሌላ ሰው ማንም ሌላ አይችልም። ያጀማ አስቸኳይ ደውለው ራሱ እነሱ በፖሊስ አስደውለው ይዝሻት አሁን ነይ ሊሉ ይችላል። ከዛ ፖሊስ ደውልና ልጅቷን በቀጥታ አሁን ይዝሻት ወደ ኤምባሲ ነይ። እነሱ እኮ ደውለውላታል። ሐሙስ ለታ ደውለው እኮ ይዝሻት ነይ ብለዋታል። ወንድ ቢሆን ኑሮ ማንኛውም ሰው እንትን ማድረግ ይችላል። ገባ? ሴት ነች ይች ልጅ። ስለዚህ ሴት ጋለው ደግሞ ግንኙነት ታውቁታላችሁ። ሰው ማድረግ የሚችለው ኤምባሲው ራሱን የቻለ እንትን አለው። ዲፕሎማቲክ ስለሆነ ቀጥታ ደውለው አንቱ ትለባላለች። ካላመጣች ደግሞ እነሱ ፖሊስ ይዘው መሄድ ይችላሉ። ስለዚህ እንደዚያ ነው መሆን ያለበት እንጂ ማንም እንትን ሊል አይችልም። ልጅቱ ምን የምታደርግ ምንም የሚያደርጓት ነገር አይኖርም። በራሷ ብቻ ነው እንትን ማለት የእሷ ኃላፊነት የልጅ እህቲቱም ኃላፊነት በራሷ ብቻ ነው የሚሆነው። እህት ስለሆነች ምንም ልታደርግ አትችልም። ምንም አላቃችልም። ልጅቱ የተሰበሰበም ችግር ውስጥ ነው ያለችው። ሀቂቃ እሱማ ተሰርቶባታል፣ በደንብ አርክቶ ተሰርቶባታል። ሀቢቢ ይሄንን ፓርት ቆርጣ አስቀምጦ ሙቤ እንደረሰ በኋላ አረሳው ሳውዲ ያወራችሁን አረ በደንብ ነው ማስቀምጠው እንዴ። ወሳኝ የሆነ ፓርት ነው። ለዚህ ነው እኔም እኮ አንተ አናገራት ያልኩኝ። አንተ አረብኛ ትንሽ ከአንተ ስለምትሻል عشان كذا انا خليتك انت تتكلم معها ገባ። ለዚህ ነው እሷም እኮ ደንግጣለች። አታነሳም፣ ስልክ አታነሳም። አሁን የውጭ ስልክ ስለሆነ ነው ያነሳችው። ገባችሁ እንጂ ስልክ አታነሳም። እያነሳች እኮ አይደለም። በጣም ብዙ ሰው እየሞከረላት ነው። ከኤምባሲም ሲደውላት እያነሳች አይደለም። ልክ ነኝ አይደለሁም? ሐናን አንዴ ካነሳች ቆይታ ነው የምታነሳው። አታነሳም እና
ይሄ አውቃ ያደረገችው ነገር ነው። ስለዚህ እኛ አሁን ምንድነው ማድረግ ያለብን? ኤምባሲ በአስቸኳይ ለዚች ልጅ እንደምንም ብሎ ከዛች ቤት እንዲያወጣት እንፈልጋለን። በቃ በአስቸኳይ ከዛ ቤት ትውጣ፣ መውጣት አለባት። ለምን እንዴ ይህ ሁሉ ጊዜ ያለ ደሞዝ እያሰራቻት እንዴ 5 ዓመት ሙሉ 5 ዓመት ሙሉ እንዴ ሐራም ያናስ እንዴ ቀላል አረጋችሁት። እኛ 5 ዓመት የለፋችበት እንዴት ነው? ቆይ እናንተ ስታስቡት እንዴት ነው እህቷ ሂዳ እንደውም ያንቺ አሰሪ ሀናን በጣም ጥሩ ሰው ናት። እዛ ድረስ ይዛሽ ሄዳለች አይደለ? ንገሪያቸው የተፈጠረውን ነገር። እዚህ ጋር ብዙ ሰው ያንቺ ያልሞክርሽ ነው የሚመስለው። በጣም ሞክራለች እህትዮ እኮ ሞክራ ለፍታ ውጭ ጉዳይ ሚኒስተር ቤተሰብ ሂዶ ደብዳቤ ጽፎ እኔ ሁሉ አለኝ፣ ደብዳቤ ሁሉ አለኝ። ወላሂ ያ ጀማ ደብዳቤ ሁሉ ጽፎ አስገብተዋል። ለኤምባሲ ልኳል። ልጃችን እንደዚህ እንደዚህ ናት፣ እንደዚህ ነው፣ አሰሪዋችን ናት፣ ከዛ ቤት አውጥተንም ብሎ ለኤምባሲ ልኳል። ደክመው ለፍተው ሲያቅጣቸው ነው ወደዚህ እኔ ጋር የመጡት። አለ ደብዳቤው ልከውልኛል፣ መረጃ አለ፣ ለፍተዋል። ያልጣሩት ነገር የለም። እንደውም አንዳንድ ሰው ምንም ነገር ሳያደርግ ነው እዚህ መጣው። እቺ ልጅ በጣም ለፍታለች እህቷን ከዛ ቤት ለማስወጣት። ግን እህትየው ልዛ ያለችው ልጅ በአሚሯ ትክክል አይደለም። ለምኛት አለው፣ እኔ ራሴ ለምኛት አለው። እናቴ ብያት ለምኛት አለው። የማማ ብያት እህቴን ወደ ሀገር አስገቢያት አለ ብያት አለውኝ። እኔ ለምንኳት መረጃ አለ። ለምናት እምቢ ስላለችኝ ወደ ኤምባሲ ነገር እንዲደርስ አደረኩኝ ማለት ነው። የባሏ ስልክ የለም? አፎበኝ የባሏ ስልክ የላችሁም? እሱ ይህን ሁሉ ነገር አያውቅም። በህይወቷ እንዳለች እራሱ አያውቅም። ሴትዮዋ አሰሪዋ አሰሪዋ ከባሏ ጋር ኮንታክት አለው ወይ ነው የምልሽ መሐመድ። አላውቅም፣ ይህንን አላውቅም። ከመሐመድ ምን እንዳላቸው አላውቅም። ስልኩን እንዴት ነው ታገኝቻላችሁ? መጀመሪያ እየደወለች ነበረ ሂዴ ለሱ ድሮ በመጣችበት ወቅት ለሱ በቃ ይሄ ነገራቶቹን ግልጽ ነው። ሙቤ ቅድም የተባለ እንትን ምንም ከዚህ በላይ እንትን የለም። ሙስተቂም እንዳለው ሀቢቢ ምን አለ መሰለ፣ አሁን ባልየውም እዚህ የሆነ የተወሰነ እንትን ሳይኖርበት አይቀርም። ሀቂቃ ለመናገር እስኪ በደንብ ይጣራ የዛኛው መስመር በደንብ። ምክንያቱም አሁን እኮ እሷ ባሏ ምናምን እያለች አይደል እንዴ? ባሏ እንዴት እያስገደዳት ነው፣ እንደዚህ እያስፈራራት ነው ብላለች እኮ። ስለዚህ ባሏ ጋር ግንኙነት አላት ማለት ነው። አይ ባሏ ጊዜ ነገር አለ። በአረቦች ዙሪያ ላይ አጥፋ አላችሁ፣ ይተዛዘናሉ ዞሮ ማለት ነው። ይሄን ነገር ያወቁ ሆን ለምሳሌ አንድ ሰው ሲጣላው እንኳን እስከ መጨረሻ ይፋለማሉ እና ለዛኛው አካል ማለት ነው። እቺ ሴትዮ እስከተረዳው ድረስ ውሸታም ናት እና ብዙ ነገር የምትደብቁ ነገር አለ። ብዙ መናገር መፍረድም ባንችሉ እንኳን ቅድም እንዳላችሁት በአስቸኳይ 2 ሳምንት እንትን የለም ቶሎ እንትን ቢደረግላት እንደኔ ነገ ዛሬ ሳይባል በወዛረት ልዓመል ወይም በሰፋራ ነው። እኔ ሰፋራ ምን አይነት እንትን እንዳላት አላውቅም፣ ግን የበለጠ ወዛረት ልዓመል ላይ ኢቃማ ያለው ሰው እዛ ሄዶ መቅረብ ይችላል ነበረ። አፈን ውሸታም ናት። ውሸት ሙቤ ወላሂ ብዬ መነግርክ ነገር ውሸታም ናት፣ አስመሳይ ናት። አንዴ ካወቀችክ በኋላ ሁለተኛ አታነሳልህም። ቀጠሮ ነው የምትሰጥክ ሁሌም። ለኤምባሲዎች ይህ ዘመዴ የውራቤ ልጅ ሄዶ 6 ነው የሄደው። ለእነሱም ቀጠሮ እየሰጠች ነገ ከ10 በኋላ እያለች፣ ከ10 በኋላ እኮ ኤምባሲ ይዘጋል። ነገ ከ10 በኋላ እያለች ከነገ ወዲያ እያለች ነው ይሄን ሁሉ ያስቆየቻቸው እነሱንም ማለት ነው። እስከምትዘጋ ድረስ እጃዛ እስከምትሰጣቸው ድረስ የጎትትቸው እሷ ናት። እና በጣም ውሸት አለባት ሴትዮዋ፣ በጣም ውሸታም ናት ሴትዮዋ እኮ ሀቀኛ ብትሆን ኖሮ እቺ ልጅ ኢትዮጵያዊ ናት። ኢትዮጵያዊ መሆኗ ታውቃለች። አንስታ ይዛ ሂዳ እቺ ልጅ ኢትዮጵያዊ ናት። እኔ ጋር 5-7 ዓመት ትሆኗታል። ከቤተሰቦቿ ጋር ኮንታክት የለም። የጤና ችግር አለባት እና ፈላልጋችሁ ለቤተሰቦቿ ላኳትን ነበር። ሀቀኛ ብትሆን 5 ዓመት ሙሉ በነጻ ተሰራትም ነበረ። መድኃኒት ተሰርቶባታል። 2 ዓመት ሙሉ ገንዘቧን ለባሏ ነበር ሀገር ላይ እቺ ልጅ እያለከች የነበረችው። 2 ዓመት ሙሉ አፈር በልታ 1 ብር ለቤተሰቦቿ ሳትልክ ለባሏ ልካ ቤት ሰርታለች። በዛ ቤት ውስጥ ባሏ አሁን ሌላ ሚስት አግብቶ እንግዲህ 2 ልጆች ወልደዋል።
እቺ ልጅ እኮ ቤተሰቦ ባልየውን አይደለም ሞታለች ብሎ ለቅሶ የተቀመጠው ተቀመጣችሁ አልነበረ? ማነው ሞታለች ብሎ ለእናንተ ነው? ከአፋልግናት ማንም አግኝተናታል አለች የሚል የለም። ከዛ በኋላ ሞታለች፣ እኔ ጠብቂያት አጥቻለሁ፣ እኔ ትዳር መያዝ አለብኝ፣ የራሴን ህይወት ማየት አለብኝ ብሎ እሷ ገባ። በቃ ሞታለች ነው የተባልነው። ለቅሶ ሁላ ተይዟል። ከዛ እኔ እዚህ ከመጣሁኝ በኋላ ነው በህይወት እህቴ እንዳለች ያወቅኩኝ። አውቄም ለማንም ሳይነግር መዳሟን ለምኛት አለውኝ። በቃ ለማንኳት። እኔ አረብኛ በጣም ነው የምችለው። ለማንኳት። መጀመሪያ አታለለችኝ። ያለችበትን ራሱ አሳስታ ነው የነገረችኝ። ሙቤ እውነት ለመናገር ሪማል መክረጅ ተማንያ አለች። ፍሪማል ማፊ መክረጅ ተማንያ የለም እንደዚህ አይነት ቦታውን አትናገሪ በአረብኛ። እሺ ከዛስ ላይ ጠብቀኝ እንግዲህ እና ብዙ ነው የለፈውት። ስራዬን በስነስርዓት ራሱ እየሰራው አይደለም ታውቃለህ። እዚህ ጋር ደግሞ ሁሌም ቀን ማታ ሌላ ነው የምትለው እቺ ልጅ እያሉኝ ነው። እኔ ራሱ አሁን ስበዛባቸው ጥሩ ቢሆኑም እኔ አከብራቸዋለሁ። ከማክበሬ የተነሳ እነሱም ያከብሩኛል። እዚህ በጣም ጥሩ ሰው ናት። እና ግን ያው ታውቃለህ ሰው ቤት ስትሆን የራስህን ስራ መስራት አለብህ። እንደሚከፈልልኝም ሁላ መስራትም አለብኝ። እኔ ስለ እህቴ ጉዳይ እየተኛው አይደለም፣ በስነስርዓት እየሰራው አይደለም። እኔ ብቻ ከባድ ነው። ኤምባሲዎች ደውለው አምጪ ያደርጋ ትምጣ። አሁን እንዳላችሁ ኤምባሲ ትምጣና እነሱ 2 ቀንም ካቆዩ የሆነ ነገር አድርጋ ልታመጣ ትችላለች፣ እንደማታወራ ማለት ነው። ግን ማንስ ሐናን ሶሪ እኔ ልወርድ ነው ሙቤ። ይሄንን ነገር በየማን በ12 ሰዓት ውስጥ ተከተለው። ይሄንን ነገር በኤምባሲ አስፈላጊ ከሆነ ኮንታክቱ ስላለ አንተ ትንሽ እንትን ብታፋጥናች ጥሩ ነው። አይዞሽ፣ ምንም የሚፈጠር ነገር የለም። ይሄ ሱነቱል ሐያ ነው። ምን እስከሆነ ያኔ በነፍስ እስከሆነች ድረስ ምንም ያኔ ኢንሻአላህ ትገላገላለች። እና ስጋት አይግባሽ፣ አታስቢ። እና ኤምባሲ እስከሆነ ብላችሁ የምትሄዱበት ከሆነ መርሐባ። እኔ እንደኔ ሙቤ ይሄን ጉዳይ ከያዘ በቃ ይቀጥል ከእንትናው ጋር ምንም ሌላ አማራጭ የለም። ደውለህ እንትን ብላችሁ በአስቸኳይ እንትን እንዳል በየ6 ሰዓት ቴስት ቼክ ያደረክ ማለት ነው። ኢንሻአላህ እንደዛ አደርጋለሁ። ሀቢቢ አንተ ጋር ድምጻለሽ። ባረከላሁ ፊክ። እሺ ሐናን አንቺ ከዛ በኋላ ምን አለችሽ? አሁን አንቺ ሴትዮዋን ደወልሽ፣ አናገርሻት። መጀመሪያ ትክክል አይደለም አድሬስ ሰጠች። ከዛ ትክክለኛውን አድሬስ ሰጠችሽ? የትኛዋ የሌላ መዳም? አዎ ያለውን ነገር አንቺ ከሷ ጋር ያለችሽን ነገር ያለውን ነገር ግልጽ አርግተሽ ተናገሪ። እዚህ ጋር እያዳመጡን ነው አሉ። እየሰማሽኝ ነው ሐናን? አሉ መከራ ነው ያወቅኩት። እኔ መጀመሪያ ሌላ ቦታ ነገረችኝ። ከዛ ሌላ ተመላልሼ እየደወልኩ እየጠበቅኳት በቃ እየጻፍኩላት በዋትሳፕ መጻፍም ስለምችል በአረብኛ እየጻፍኩ አልመልስም ስትለኝ ሪካርድ እያደረግኩ ጭቅጭቅሽን ስትለኝ ከብዙ ጭቅጭቅ በኋላ ነው ያወቅኩኝ ማለት ነው። እና በጣም ታስመስላለች፣ ውሸትም አለባት፣ በጣም ትዋሻለች። ችግር ያለባት በመዳሟ ቦታ ነው። ችግር አለባት መዳሟ፣ ችግር አለባት። እንደ ቤተሰብ እኮ አንፈልግም እንድትሰራ። ሐናን አዳምጪኝ። ሐናን እኔ አሁን አንቺ እንትኑን አትዝለይ። አንቺ ሎኬሽን ላክልኛለች ያልሻት ትክክል ያልሆነ ሎኬሽን ላከችልሽ። ከዛ በኋላ ትክክለኛውን ሎኬሽን እንዴት ነው ያላከችልሽ? ንገሪኝ አልኳት። የት ናችሁ አልኳትና ስላት ቦታውን አሳስታ ነገረችኝ። አሁን እንደነገርኩክ ማለት ነው። እሺ ከዛ በኋላ አይ ይህ እንደዚህ የሚባል ቦታ እኮ እዚህ የለም ቁጥሩ ማለት ነው 8 ቁጥሩ በዚህ በምጠራበት ቦታ የለም አልኳት። በኋላ ነው ለእኔ ትክክለኛውን የነገረችኝ ማለት ነው። ኦኬ ትክክለኛውን ነገረችሽ። ከዛ በኋላ ምን አደረግሽ አንቺ? አድሬሱ ከሰጠችሽ በኋላ ምን አይነት እርምጃ ወሰድሽ? ያለችበት ድረስ ሄድሽ? እህትሽ አላየሽም ማለች፣ በሩን ዘገች። ቆይ እንዴት አንቺ ወዳለችበት ቦታ እንዴት ልትሄድሽ? አንቺም መዳም ቤት ነው የምትሰሪው አይደለ? ስለዚህ እህትሽ ጋር እንዴት አርግተሽ ሄድሽ? ምሽዋር ይዘሽ ሄድሽ? በታክሲ ሄድሽ?
በደንብ ያለውን ነገር በደንብ ተናገሪ። እየሰምሽ ነው። ከዚህ በደንብ ተናገሪ ፕሊዝ። በታክሲ አይደለም ለምኛት መዳሜን የኔ እናቴ ብያት እግሯ ስር ወድቄ ለአላህ ብለሽ ይዘሽኝ ሂጂ። እኔ እኮ እህቴን አጥቻለሁ 7 ዓመት ሙሉ እናቴ እየተሰቃየች ነው። እና መጀመሪያም እየደወለች የነበረው ባለቤቷ ጋር ነው። እና እኛ ድምጿን ከሰማን በጣም ቆይቷል። ሞታለችን ብላን ነበር። እህቴን አገኘዋት። እህቴ በህይወት እንዳለች አውቁኝ ብዬ አለቀስኩ። አስቸገርኳት ማለት ነው። እዚህ ለመዳምሽ ስታይን ቀን ማታ ማልቀስ ሆና ስታይን እያለቀስኩ በቃ እየለመንኳት የኔ እናት እያልኳት፣ ከዛ በመጨረሻ ለእኔ ተሸነፈችልኝ። ሄድን። ከዛ ነው ከዛ ከሄድን በኋላ በሩን ከፈተች። ከከፈተች ደግሞ በቃ አላ ሌላ ማየት አትፈልግም እኔን እና ሂጂ ከዚህ ነው ያለችኝ። የኔ እናት ምሰሚ ከሆነ ሂጂ ከዚህ አላቅሽም፣ ማነሽ እኮ አላቅሽም ነው ያለችኝ። አላቅሽም ምን ፈልገሽ ነው? አይደለም እኔ ግን ባለፈው ያልሽኝ ሄድኩኝ ከመዳሜ ጋር በር ላይ። ከዛ በኋላ በሩን ከፈተችና አሰሪዋ ሌላ ስትላት ሩጣ የሆነ ክፍል ገባሽ። ባለፈው የነገርሽኝን አሁን እሱን ተናገሪ። ከዛ ጮክ ብላ ጠረቻት። ጮክ ብላ ነው ያጠረቻት። ከዛ እሷ እኔን ሳታየኝ ነው ሮጣ የዘገችው። እኔ አያዋት እንጂ በደንብ ሳታየኝ ነው ሮጣ መጅልሱን የዘገችው በሩ እንደተካ። ከዛ በኋላ አንቺ እሷን ለማናገር ሞከርሽ? ሌላን? አዎ። እሺ ምን አለችሽ? ኪፈቺ በአላህ እህቴ እኮ እኔ እህትሽ ነኝ እና እናቴ በጣም አሟታል አልኳት። እኔም አሞኛል አለች። እኔም አሞኛል፣ እኔም በስቃይ ነኝ ያለሁት ብላኛለች፣ በቋንቋችን ማለት ነው። እና እኔም አሞኛል፣ እኔም ተጨንቄያለሁ። ደውለች አትበሉ፣ በቃ ተናገረች አትበሉ፣ በስቃይ ላይ ነኝ። ሂጂ፣ ማናችሁም አታናግሩኝ፣ አትደውሉ። ደውለች ትላላችሁ፣ ተናገረች ትላላችሁ። በቃ እኔ አልችልም አለችኝ ማለት ነው። ከዛ በኋላ አንቺ ምን አደረግሽ? በጀርባ በቤቱ ጀርባ በመስተዋት ሄድሽ? በለኮል ላይ ነው ተራሳ ላይ። ይሄን ቪዲዮ ነው አንስተሽ የላክሽው ማለት ይሄ ቪዲዮ አሁን ለእኔ የላክሽልኝ ቪዲዮ ነው? ቁጭ ብላ እያወራች ያለችው ወይ ሌላ ቪዲዮ ነው? እሱ ነው፣ ሌላ የለም። ኦኬ። ስለዚህ ይሄን ቪዲዮ ለእኔ የላክሽልኝ ቪዲዮ አንቺ ነሽ የቀረሻት ማለት ነው አይደል? እየሰማሽኝ ነው? አዎ። ስለዚህ ይሄ ነው ቪዲዮ። ቆይ አንዴ ላሳያቸው። ቪዲዮ ይሄ ነው። ከማን ጋር ነው እዚህ ጋር የምታወራው? ከማን እያወረች እንደሆነ ከልጅቷ ነው መሰለኝ። ኦኬ። አንቺ እንደዚህ ቪዲዮ ስትቀርጫት ከቤት ውጭ ነበርሽ? ፊት ለፊቷ ነበርሽ? እንዴት ድምፁ ሊሰማ ቻለ? ቅርብ ነው አደሬሻ። ስለዚህ መስተዋት አለ በመሀላችሁ። አንቺ እንደዚህ ቀረሻት ማለት ነው? አዎ። ኦኬ። እና አንቺ ወደ ውስጥ መግባት አልቻለም? ልጅቷን ለምክፈችልኝ እና ገብቼ ላናግራት አላልሻትም? ዘጋች እኮ እሱ። አትፈልገኝም። ኦኬ እሺ። ከዛ በኋላ በቃ አንቺ ተስፋ ቆርጠሽ ከመዳምሽ ጋር ወደ ቤትሽ ተመለሽ ማለት ነው አይደል? እሺ። ከዛ በኋላ ምን አይነት እርምጃ ወሰድሽ? ምን ነው ማድረግ ጀመርሽ? እህትሽን አየሻት፣ በህይወት እንዳለች አወቅሽ። እርግጠኛ ነሽ አንቺ እሷ ራሷ እህትሽ እንደሆነች በመቶ እርግጠኛ ነሽ? መልኳን አይተሽ? ኦኬ። ከዛ በኋላ ምን አይነት እርምጃ ወሰድሽ? ምን አረግሽ? ለእናቴ ለቤተሰቦች ነገርኳቸው። መጀመሪያ የላከውን ኤጀንሲ አዲስ አበባ እንዲፈለግ እና እዛ አዲስ አበባ ኤምባሲ እንዲሄዱ ነገርኳቸው። ያላከ መሐመድን ስጠይቁ እሱ ደግሞ ደላላው የለም አድራሻውን አጥፍቶ ስልኩን አጥፍቶ ጠፍቷል፣ ከአዲስ አበባ ኤምባሲ ሄደን እናጽፋለን ተነስ ሲሉ እሱም ሄዳ ያንን ወረቀት አጻፉት ማለት ነው።
ከዛ በኋላ ለሪያድ እንትን ኤምባሲዎች ልከናል አሉ። እዛም ብዙ ሰው የተቸገረ አለ፣ ጊዜ ስጡን ምናምን ነው ያሉ ለነሱ። ያኔ ብዙ ጊዜ ሰጠን፣ እኛ ምንም አዲስ ነገር አልነበረም። በቃ እዚህ የሆነ ሰው ኤምባሲ ሄዶ ስለዚህ ስለ ኢቴ ጉዳይ ማስመለከት አለበት። ለማንኳት መጀመሪያ እሷን ካመጣውኝም ባላ ለማንኳት፣ አይ እህትሽ ትልቅ ናት እና አላስገድድም ኢትዮጵያ አልገባም ብላለች፣ አላስገድዳትም እኔ አለችኝ። ለኔ ኖርማል እኮ አይደለችም፣ ጤነኛ ብትሆን እንደዚህ አትልም ነበረ የኔ እናት አልኳት። ስላትም ያው አላስገድዳትም ብላ እንትን አለች፣ አገገመች። በዚህ አንድ ነገር ማድረግ አለብኝ እዚህ ብዬ ኤምባሲ የሚሄድ ሰው ፈለኩኝ። ብዙ ሰው ተንከራች ምናምን አንዱ አገኛን እና እሱ ሰው ሄዶ ለኤምባሲዎቹ ይህንን ብሎ እንትን አለ ማለት ነው። እኔ